በእውነት ዛሬ አጭር ጸሎት መቼም ከእግዚአብሔር ጋር መገናኘት ነው። እስቲ አጭር ጸሎት ብዙዎች የጠማን ሰዎች አለን ብዬ አምናለሁ። ዛሬ በቤተ ክርስቲያን ካሌንደር ፔንቴኮስት ሰንዴ ነው፣ የበዓለ 50ው ቀን። እግዚአብሔር ሰማይን ከፍቶ አባት የገባውን የተስፋ ቃል ጌታም የተናገረውን ጠብቁ ያለውን የመንፈስ ቅዱስን ሙላት የተቀበሉበት፣ ቤተ ክርስቲያን የጠጣችበት የረካችበት፣ ቤተ ክርስቲያን አቅምና ጉልበት ያገኘችበት ቀን ነው። ሃሌሉያ። ጌታ ሆይ ይበሉ ዘንድ እንጀራን እስቲ ግዙ አላቸው። የሚያደርገውን ያውቅ ነበርና አሁንም ደግሞ ጌታ የሚያደርገውን ያውቃል። የተጠማውን ነፍስ ያረካል። ሁላችንም እስቲ እጆቻችንን ወደ ጌታ አንሱና አጠጣኝ በሉት። በቃ አጠጣኝ፣ እሱ ጋር ነው ያለው። አጠጣኝ ጌታ ሆይ፣ በመንፈስ ቅዱስ ጌታ ሆይ ሙላኝ። አቤቱ ጌታ እግዚአብሔር ሆይ በውስጣችን ጩኸት አለ። አጠጣን ጌታ ሆይ። ሃሌሉያ። ይህን ዛሬ የምታዩትን አፈሰሰው ይላል። ቸር አምላክ ጌታ ሆይ የምታፈስ ሕዝብን የምትባርክ የሰጠውን የተስፋ ቃል የምትፈጽም ጌታ በኢየሱስ ስም ተርበን እንዳንሄድ ተጠምተን እንዳንሄድ እግዚአብሔር ሆይ ሴቶች ልጆችን አጠጣን። አቤቱ ጌታ እግዚአብሔር ሆይ ቤተ ክርስቲያንን አቤቱ ልዩ ያደረገው ሃሌሉያ ባንክ ገንዘብ አይደለም የተቀመጠላቸው ለቤተ ክርስቲያን ጠብቁ የተባልነው ይሄን የእግዚአብሔርን መንፈስ ነው። አቤቱ ጌታ ሆይ እጆቻችን ወደ አንተ ዘረጋን። ሃሌሉያ ወደ አንተ እጆቻችንን ዘረጋን። ሃሌሉያ። እኔ በውሃ አጠምቃቸዋለሁ፣ እሱ ግን ከኔ በኋላ ይመጣል በመንፈስ ቅዱስ ያጠምቃል ነው የተባለውና አቤቱ ጌታ እግዚአብሔር ሆይ በዚህ ክብር ጌታ እንድታለብሰን እንጸልያለን። ውስጣችን ያለው ጩኸት ጌታ እግዚአብሔር ሆይ ውስጣችን ያለው ባዶነት ባንተ ይሞላ ዘንድ በጌታ በኢየሱስ ስም እንጸልያለን። ጌጣችን፣ ዝርግፍ ጌጣችን፣ ውበታችን፣ ሞገሳችን፣ ክብራችን የሆንከው ሃሌሉያ ጌታ እግዚአብሔር ሆይ እባክህን በመንፈስ ቅዱስ አንተ እንድትሞላን አቤቱ ተጠምተን እንዳንመለስ ባዶነታችን ጌታ እግዚአብሔር ሆይ አንተ በምትሰጠው ውሃ ይሞላ ዘንድ መጽሐፍ እንደሚለው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ያልከውና አሁን እየታወቀን ጋሽ አውት ያድርግ። ምድረ በዳን የሚያለሰርስ አቤቱ ጌታ እግዚአብሔር ሆይ አንተ ወንዝ ከኛ የደረቀ ጌታ እግዚአብሔር አባትና አምላክ ሆይ ባዶነት ባንተ እንድሞላ እንጸልያለን። እኔንም አግዘኝ፣ ቃሌን ተናገረን በኢየሱስ ክርስቶስ ጌታ ስም። ክብር ለጌታ ለአምላካችን ይሁን። ባለፈው ሳምንት የጀመርነው አንድ ሐሳብ ነበረ። ዛሬ ዮሐንስ ወንጌል ምዕራፍ 7 ነው የምናየው። 6 ላይ ግን በጣም እስራኤል ሕዝብ እንደተራቡ ምድረ በዳ እንደነበሩ በዛ ቦታ የሚበላ እንዳልነበረ አብረን ተመልክተናል። ጌታ ኢየሱስ ክርስቶስ ደግሞ በድንቅና በተአምር በ2 ዓሣና በ5 እንጀራ ሕዝቡን እንደመገበ ተመልክተናል። እንጀራን ስለበሉ ግን ጌታን በጣም ተከታተሉት፣ ፈለጉት። የት ነው ያለው ብለው በተለያየ መንገድ ጌታን እንደሚፈልጉ ነገሩት። ጌታ ግን አንድ ነገር ተናገራቸው። እንጀራን ስለበላችሁ ነው የተከተላችሁ የፈለጋችሁ እንጂ ምልክት ስላያችሁ አይደለም። ማለት እጄን አይታችሁ እንጂ ፊቴን አይታችሁ አይደለም። ስጦታውን አይታችሁ ነው እንጂ ማንነቴን አይታችሁ አይደለም ብሎ ተናገራቸው። በኋላ አንድ ነገር ተናገሩ። በአንተ እንድናምን ምን ምልክት ታሳየናለህ? አንተ ከአባታችን ማለት ከሙሴ ትበልጣለህን ብለው ተናገሩት። እና የተናገሩበት ምክንያት ነበራቸው። ምክንያቱም ሙሴ በምድረ በዳ ከሰማይ እንጀራ ሰጠን ስለሚሉ 40 ዓመት በሙሉ ስለመገባቸው 2 ሚሊዮን ሕዝብ ስለተመገበ አንተ ከሱ ትበልጣለህ ብለው ጌታን ጠየቁት። ጌታ ግን አይ ከሰማይ እኮ እንጀራን የሰጣችሁ ሙሴ አይደለም አባቴ ነው። ይልቁንም ያንን እንጀራ የበሉ በሙሉ ሞተዋል። ሰው ከሱ በልተው በሕይወት ለዘላለም እንዲኖር ከሰማይ የወረድኩ እንጀራ እኔ ነኝ አላቸው። ክብር ሁሉ ለጌታ ይሁን። ልዩነቱን እንዴት ነው አብረን አየነው። በብሉይ ኪዳን እንጀራ ነው የተሰጣቸው፣ በአዲስ ኪዳን ግን እግዚአብሔር ልጁን ነው የሰጠን። ልዩነቱ ይሄ ነው። ይሄ ልዩነት ተቀራራቢ ልዩነት አይደለም። ይሄ ልዩነት በጣም ሰፊ ልዩነት ነው። በብሉይ ኪዳን እንጀራ ተሰጣቸው፣ በአዲስ ኪዳን ግን እግዚአብሔር አብ ልጁን ነው የሰጠን።
በብሉይ ኪዳን መና ይሄንን ምድራዊ ስጋ ያቆይ ነበር። በቃ እንዲቆዩ መና ተሰጣቸው። አዲስ ኪዳን ላይ ግን ኢየሱስ ክርስቶስ ይውላችሁ ስጋን ህይወትን ለማቆየት ሳይሆን ህይወትን ሊሰጠን ነው የመጣው። ክብር ለጌታ ይሁን። ህይወትን ሊሰጠን ነው የመጣው። ያ መና በምድረ በዳ የበሉት እስራኤላውያን ብቻ ናቸው። የተለዩ ወገን ናቸው፣ የእግዚአብሔር ወገን። በእርግጥ በአብርሃም አማካኝነት የተጠራ ያ ህዝብ ነው መና የበላው። ለሌላ ህዝብ ያ መና አልፈሰሰም። በአዲስ ኪዳን ግን ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው። ይሄ ትልቅ የምስራች ነው። መናን መስጠት እግዚአብሔርን ምንም ዋጋ አላስከፈለውም ተባብለናል። ደመናትን አዘዘ፣ መና እንዲዘንብ አዘዘ ነው የሚለው። ስለዚህ ምንም አላስከፈለውም። ነገር ግን የኔና የናንተ ድነት፣ የኃጢአተኞች ደህንነት ወይም ደግሞ መዳን እግዚአብሔርን አንድያ ልጁን ነው ያስከፈለው። ክብር ለጌታ ይሁን። መቼም ሰው የሚያውቀውን ነገር ነው የሚኖረው ነው የሚባለው። የገባን ነገር የተረዳን ነገር ነው የምንኖረው። ስለዚህ እግዚአብሔር ምን ያህል ወዶናል ብለን ስናስብ ዋው! አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ እንደሆነ እንደ ደቀ መዛሙርቶቹ ቢሆን ኢየሱስ አንድ ቀን በስጋ አይነ ተገልጦ ባይ አብሬው በልቼ አብሬው ጠጥቼ ለምን እንደምትጠራጠሩት የሚሉ ሰዎች አሉ። ግን በሚገርማችሁ እውነታ ትክክለኛ መገለጥ ወደኛ ሲመጣ ኢየሱስ ክርስቶስ ልክ እንደ ትላንትናው ዛሬም በመንፈሱ በመካከላችን አለ። ልክ ነኝ? ኧረ አሜን በሉ አንድ ላይ ሃሌሉያ። የቃል ኪዳን አምላክ ከኛ ጋር አለ። ከነሱ ጋር በአካል ነበረ፣ ከኛ ጋር በመንፈሱ አብሮን ነው ያለው። ክብር ለጌታ ይሁን። ስለዚህ ምዕራፍ 6 ላይ ባለፈ ሳምንት ያየነው ጭብጥ ሐሳብ ክርስቶስ የሚያረካ የዘላለም ሕይወት እንጀራ ነው። ክብር ለጌታ ይሁን። የዛሬውን አውድ ላሳያችሁ። አውዱ ምንድነው? ዘጸአት ምዕራፍ 17 ላይ ያነበብነው እስራኤላውያን በምድረ በዳ ራፋዲም የሚባል ምድረ በዳ ነበሩ እና በዛ ቦታ ውሃ ስላልነበረ ግን ደስ የሚለው ቃሉን ካያችሁ እግዚአብሔር መራቸው ይላል። እና ተሳስቶ አይደለም ራፋዲም ዱብ ያሉት፣ እግዚአብሔር መርቷቸው ነው። እና ሁሉ ጊዜ እንደው በእውነት ስለ እግዚአብሔር ስናስብ፣ አብሮነቱን ስናስብ በአጋጣሚ የደረስንበት ቦታ አይኖርም። እግዚአብሔር ህዝቡን ይመራል። ክብር ለጌታ ይሁን። ስለዚህ እግዚአብሔር በዛ በኩል ይሄዱ አላቸው፣ ወደ ራፋዲም አመጣቸው ነው የሚለው። ስለዚህ በእግዚአብሔር ምሪት ነው የመጡት። እግዚአብሔር ደግሞ ካመጣ ውሃ ይኑር እግዚአብሔር ያለውን ነገር በሙሉ ያውቃል። እነሱ ግን ተደናገጡ፣ በጣም በሙሴ ላይ አዘኑ። ለምንድን ነው ያመጣህን? እግዚአብሔር ሳይሆን አንተ ለምን አመጣህን? እዛው ብንሞት አይሻልም ወይ? በጣም አጉረመረሙ። ይሄንን ነው በጣም አውዱን እኛ የምናየው። ትልቁ አውድ ይሄ ነው። በጣም ውሃ ጥማት እንደነበረ እግዚአብሔር ደግሞ በዛ ቦታ ያዘጋጀላቸውን ውሃ ተመልክተናል። ምዕራፍ 7 ላይ ግን ስንመጣ ጌታ ኢየሱስ ክርስቶስ ደግሞ አንድ ነገር ተናገራቸው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። ምን ነበረ? የዳስ በዓል ነበረ። ይሄ የዳስ በዓል ምንድነው? ልክ እግዚአብሔር በምድረ በዳ 40 ዓመት በሙሉ መና እየመገባቸው እንዳኖራቸው ሲጠማቸው ከአለት ውሃ ይሰጣቸው ነበረ። እግዚአብሔር ከዛ በላይ ውሃ ይሰጣቸው ነበረ እና ምንም ውሃ በሌለበት ቦታ እግዚአብሔር ውሃ ሆኖ ስላኖራቸው የዳስ በዓል ከሚከበሩ ታላላቅ የአይሁድ በዓላት ውስጥ አንዱ፣ በተለይ ከዋና 3ቱ አንዱ ይሄ የዳስ በዓል የሚባለው ነው። ይሄ በዓል ምንድነው የሚደረገው ካላችሁ የውሃ በዓል ማለት ይሻላል። የፌስታ በዓል። እስራኤላውያን ከቤታቸው ወጥተው ደሳሳ ጎጆ ትንንሽ ነገር ያደርጉና ውሃ ይቀዳሉ፣ ውሃ ይጠጣሉ፣ በውሃ ይራጫሉ። የዛን ጊዜ የሚገርማችሁ ካህናቶች ደግሞ ይመጡና የእግዚአብሔርን ቃል ያነቡላቸዋል። በዛን ጊዜ በዳስ በዓል ጊዜ ከምነበበው የእግዚአብሔር ቃል አንዱን አነብላቸዋለሁ። ኢሳይያስ 44 ቁጥር 1 እስከ 3 ያለው ላንብበው። ኢሳይያስ 44 ቁጥር 1 እስከ 3 አሁንም ባሪያዬ ያዕቆብ የመረጥኩ እስራኤል ሆይ ስማ፣ የፈጠረ ከማኅፀን የሰራ የሚረዳ እግዚአብሔር እንዲህ ይላል፣ ባሪያዬ ያዕቆብ የመረጥኩ ይሽሩ ነው፣ አትፍራ። በተጠማ ላይ ውሃን፣ በደረቅ መሬት ላይ ፈሳሾችን አፈሳለሁ። ኮንዲሽኑ ምንድን ነው ካላችሁ ደረቅ መሬት ነው። ከባድ ሁኔታ ነው ያለው። እግዚአብሔር ግን በተጠማ ላይ ውሃን፣ በደረቅ መሬት ላይ ፈሳሾችን እኔ አደርጋለሁ ነው የሚለው። ዛሬ የኔ ሁኔታ ይሄ ነው ካላችሁ
ምቹ ነው። እግዚአብሔር በመንፈሱ ይባርከናል። ደረቅ መሬት አይታችኋል? ዝናብ ሲዘንብበት ስንጥቅጥቅ ያለ መሬት ምንድነው የሚያደርገው? ውሃ ይጠጣል፣ ወደ ውስጥ ያስገባል። ትልቁ ችግራችን ባዶ መሆናችን አይደለም፣ ተጠምቻለሁ ብለን ወደ እግዚአብሔር መምጣታችን ነው። አረ ክብር ለጌታ ይሁን። ከዛ በኋላ ምን ያህል በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁ፣ መንፈስን በዘሪ ላይ በረከትን በልጆች ላይ አፈሳለሁ። በፈሳሾችም አጠገብ እንደሚበቅሉ እንደ ሀያ ዛፎች በሳር መካከል ይበቅላሉ፣ አለመልማቸዋለሁ። ጌታ የተባረከ ይሁን። እና እስራኤላውያን ምን ይላሉ? በዛ ምድረ በዳ የረዳን ያጠጣን ያለመለመን ሃሌሉያ ሕይወት የሆነን እግዚአብሔር ነው ይላሉ። ጌታ የተባረከ ይሁን። እና በዛ በትልቁ የውሃ በዓል ላይ ነው ጌታ ኢየሱስ ክርስቶስ መጥቶ አንድ ትልቅ ነገር የተናገረው። የዛሬው ማካፈላችሁ አጭር ቃል ምን ይላል? ዓላማው በብሉይ ኪዳን በምድረ በዳ እንጀራን የበሉ ውሃንም የጠጡ ሞተዋል። ሰው ከርሱ በልቶ ወይም ከርሱ ጠጥቶ ለዘላለም እንዲኖር እንጂ እንዳይሞት እግዚአብሔር ያዘጋጀው የሕይወት እንጀራ የሕይወት ውሃ ኢየሱስ ክርስቶስ መሆኑን ለማመልከት ነው። ዛሬ ይሄን ቃል ማካፈላችሁ በብሉይ ኪዳን በምድረ በዳ እንጀራን የበሉ ውሃን የጠጡ ሞተዋል። ሰው ከርሱ በልቶ ወይም ከርሱ ጠጥቶ ለዘላለም እንዲኖር እንጂ እንዳይሞት እግዚአብሔር ያዘጋጀው የሕይወት እንጀራ ወይም የሕይወት ውሃ ኢየሱስ ክርስቶስ መሆኑን ለማመልከት ነው። ይኸውላችሁ ውሃው በሽ ነበር። በዛ በዓል ላይ ውሃው በሽ ነበር። የውሃ ጥማት የላቸውም። ድሮ አለቱን መጥቶ ውሃ ሲያጠጣቸው ነበር። አሁን ግን በየዓመቱ የዳስ በዓል ሲያከብሩ የውሃ ጥማት የለም። ውሃ ካለበት ይመጣና ልጆች ሁሉ በውሃ የሚጫወቱበት በዓል ነው ይሄ በዓል። ግን በኋለኛውና በታላቁ ቀን ትልቅ ሴሌብሬሽን የመጨረሻው ሰዓት ላይ ጌታ መጣና ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ጌታ ኢየሱስ ክርስቶስ ቀስ ብሎ ነው የምናገረው። ዋና ሲሆን ግን አረ ክብር ለጌታ ይሁን። ወገኖቼ ማንም የተጠማ ቢኖር እንድንጠማ የማይፈልግ ጌታ፣ እንድንራብ የማይፈልግ ጌታ፣ በመንፈሱ እንድንረሰርስ የማይፈልግ ጌታ ይሁላችሁ ማንም በእኔ የሚያምን ቢኖር የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ስለምንድን ነው ብለን ኮመንተሪ እንዳናገለባብጥ፣ ስለምንድን ነው ያለ ብለን ግራ እንዳንጋባ፣ ይህንን ግን በእርሱ የሚያምኑ ሊቀበሉ ስላለው ለማመልከት ነው። ኢየሱስ ስላልከበረ መንፈስም ገና አልወረደም ነበርና ይላል። ስለዚህ ስለ እግዚአብሔር መንፈስ ነው የምናገረው ማለት ነው። ክብር ለጌታ ይሁን። አሜን አሜን አሜን። እግዚአብሔር ይመስገን። ተዘጋጅተናል። ዛሬ የእግዚአብሔርን በረከት ለመቀበል ጠምቶን መተን ቢሆን አለለ ተጠምተን እንዳንሄድ ረክተን ረስርሰን መሄድ የምንችልበትን ሐሳብ ነው እግዚአብሔር የሚሰጠን። ክብር ለጌታ ይሁን። ማወቅ ያለብን ጥቂት ነገሮችን ከዚህ ክፍል አንስቼ ላካፍላችሁ። የመጀመሪያ በሁላችንም ውስጥ ጥማት አለ። እኔ የለም እኔ ውስጥ ብትሉ ለማመን ይቸገራለሁ። ሁላችንም ውስጥ ጥማት አለ፣ በአንድም በሌላም መንገድ ማለት ነው። አንዳንድ ጥማቶች እግዚአብሔር ራሱ ሲሰራን አብሮን ስለሰራ ቢልት ኢን የሚባል ነገር አለ አይደል? አብሮን የተሰራንበት ጥማቶች አሉ በእኛ ውስጥ ማለት ነው። ለምሳሌ ከትንሽ ጊዜ በኋላ አንዳንዶቻችን አሁኑኑ ጀምሮ ሊሆን ይችላል፣ ግን ከትንሽ ጊዜ በኋላ ግራ ቀኝ ውሃ የለም እንደ የሚያሰኝ ጥማት እኛ ውስጥ አለ ማለት ሰውነታችን ብዙ ክፍል ውሃ ነው የሚባለው። ያ ውሃ ሲቀንስ ምንድን ነው የሚሆነው መሰላችሁ? ጥማት የሚባል ነገር ተማርንም አልተማርንም ይሰማናል። በቃ የተሰራንበት ጉዳይ ስለሆነ ውሃ እንፈልጋለን። በቃ ሃይድሬትድ መሆን አለብን፣ መጠጣት አለብን። እና ይሄንን ሰውነታችን ራሱ ይነግረናል። እና ይሄ ጤነኛ ጥማት ነው። ጤነኛ ጥማት፣ ረሃብም እንደዚሁ አብረን የተሰራንበት ስለሆነ ሰውነታችን ራሱ ምግብ እንደሚያስፈልገን ይነግረናል። ስለዚህ ጥማት አለ ሊላችሁ ነው። ሌላ አይነት ደግሞ ጥማት አለ ውስጣችን፣ ስሜታችን ውስጥ ከእህልና ከውሃ ያለፈ ስሜታችን ውስጥ ከሕፃን ልጆቻችን ጀምረን ይውላችሁ አንድ ጥናት ልጆቻችን ዳዲ ይሄን እስቲ ወደኔ ይሄን ከዚህ መዝለል ይችላልው ሲሉ
ምን እየፈለጉ ያለ ይመስላችኋል? መወደድን፣ ተቀባይነት ማግኘትን፣ ዕውቅና ማግኘትን፣ በስሜታችን ሁላችንም አክሰፕታንስ ማግኘት በሰዎች ዘንድ አለ አይደለም፣ ተቀባይነት ማግኘት እና ሰዎች ለመታወቅ የማይወጡት ተራራ የለም ወገኖቼ ሆይ፣ የማይወጡት ተራራ የለም። አንድ ጊዜ በማን ፕሬዝዳንት ጊዜ እንደሆነ ባላስታውስም አይ ቲንክ ኦባማ ፕሬዝዳንት ጊዜ ይመስለኛል፣ አንድ ባልና ሚስት ሳይጠሩ የተለየ ልብስ ለብሰው ወደ ግብዣው ቦታ መሳሪያ ይዘው አልሄዱም። ነገር ግን ዲስጋይዝ ራሳቸውን አድርገው ሴኩሪቲዎች አሉ። የመጀመሪያውንም አለፉ፣ ሁለተኛውንም አለፉ፣ ሶስተኛውን። እንደዛ አይነት ቦታ ሰዎች የሚጠሩት ዕውቅና ተሰጥቷቸው ትክክለኛ በሆነ መንገድ ካርድ ተልኮላቸው በስነ ስርዓት ነው የሚመጡት። ስለዚህ መታወቃቸውን እያሳዩ ነው የሚገቡት። እነዚህ ሰዎች የሚገርማቸው አሳይተው የመጀመሪያውን አለፉ፣ ሁለተኛውን አለፉ፣ ገብተው ከፕሬዝዳንቶቹ ጋር መቀመጥ ጀመሩ። ልክ ሰርጉ ቦታ የሰርግ ልብስ ሳይለብስ እንደመጣ ሰውዬ ማለት ነው። በኋላ ተያዙ። እንዴት ገቡ? የመጀመሪያውን ሴኩሪቲ አልፈው ሁለተኛውን እንዴት ገቡ? ሶስተኛው ጋር እንዴት ደረሱ? ይጠየቁ ተባሉ። በጣም ትልቅ ዜና ነበር ካወቃችሁ። እስቲ አያችሁ፣ እስቲ ያሳዩ። ብዙ ሰው አያዩ። ስለዚህ በኋላ ኢንተርቪው ተደረጉ። ለምንድን ነው ይሄንን ያደረጋቸው? አንድ ቀንም ቢሆን ታውቀን ብንሞት ምንም ችግር የለም ማለት። ስለዚህ ውስጣቸው ምን አለ ማለት ነው? ጩኸት አለ። ይሄ ነው የማይባል ጩኸት አለ ወገኖቼ። ይሄን ጩኸት ጸጥ ለማሰኘት ሰዎች የማያደርጉት ነገር አለ እና ውስጣችን እንደዚህ አይነት በቃ ተቀባይነትን የማግኘት ጩኸት አለ። እሺ፣ መኪና ውስጥ መንገድ ላይ ስትሄዱ አንዳንድ መኪናዎችን አይታችኋል። አጠገባቸው ደርሰው መኪና ናቸው፣ ወይ በግራ በኩል ቆመዋል፣ ወይ በቀኝ በኩል ቆመዋል፣ ወይ ከፊት ቆመዋል። ሳታውቁ መኪና ግማሹ መሬት ይነካል። አላያችሁ? እናንተ አሜሪካ ውስጥ ነው ያላችሁት፣ አይታችኋል አይደል? ከዛ ልክ እንደ ስፖንጅ ፍራሽ ዝቅ ያደርጉትና ከፍ ያደርጉታል። መብራት እስኪበራ ድረስ እነሱ መኪናውን አክሮባት ያሰራሉ። ይሄ ሁሉ ምን አስፈለገ? አልታየውም፣ እዩኝ እኮ ነው። አልታየውምና እዩኝ። ሌሎች ደግሞ አሉ ስፒከር ምናምን ከጀርባው ያደርጉና መኪናው ከናንተ ሩቅ ነው፣ ግን ዱፍ አረ መብረቅ መጣ ምናምን በምትሉበት ሰዓት ምንድነው ያለው ካላችሁ፣ ለምንድን ነው እንደዛ የሚያደርጉት ካላችሁ፣ ውስጣቸው ትልቅ ባዶነት፣ ትልቅ ጩኸት ውስጣቸው አለ። ያ ውስጣቸው ያለውን ጩኸት ጸጥ ለማድረግ ሌላ የሚጠቀሙበት ከዛ የሚበልጥ ጩኸት አድርገው ነው የሚሄዱት። ስለዚህ ምን እያልኳችሁ ነው ያለሁት? ይኸውላችሁ ውስጣችን ጥማት አለ። ነገር ግን ከዚህ ሁሉ የሚበልጥ ጥማት የቱ ነው ካላችሁ፣ መንፈሳዊ ጥማት ነው። ይሄ የስጋ ጥማት ወይም ረሃብ ሁላችንም የምናውቀው ነው። ይሄ የስሜት ረሃብ ኢሞሽናል በቃ ሃንገር ወይም ተርስት ውስጣችን ያለው ይሄ ደግሞ የሚቀጥለው ነው። ውስጥ ደግሞ አንድ ሰው አለ። ሃሌሉያ! ይኸውላችሁ ውስጥ ያለ መንፈሳዊ ጥማት በሌላ በምንም የማይረካ አንድ ነገር እግዚአብሔር በእኛ ውስጥ አድርጓል። ሰሞኑን ስለ ብሌስ ፓስካል የሚባል የፈረንሳይ ማቴማቲሻን ምን እንደተናገረ እዚሁ ፑልፒት ላይ ሲነገር ሰምቻለሁ። ጋድ ሼፕድ ቫኪዩም ይላል። በቃ እግዚአብሔር ቁጭ ያደረገው ባዶነት አለ ይላል። እንትን ብትሰጡት ጸጥ የማይል፣ ገንዘብ ብትሰጡት ጸጥ የማይል፣ ተምረን ብንጨርስ ጸጥ የማይል። የሚገርማችሁ God shaped vacuum in the human heart. ሌላ possession ሰው ምን ይላል? He argues that this void cannot be filled by material possession or earthly experiences but only by God ይላል። በማን ነው የሚሞላው? አንድ ላይ በእግዚአብሔር ብቻ የሚሞላ አንድ ባዶነት አለ። ክብር ለጌታ ይሁን። እኛ ኢየሱስ ስለሆነን ደስ ይበለን። ክብር ለጌታ ይሁን። ሰው እኮ ይሄንን አጥቶ ነው ብዙ ነገር ውስጥ የሚገባው። እኛ ግን እናውቃለን እግዚአብሔር ብቻ የሚሞላው ማንነት አለን። እግዚአብሔር ብቻ የሚያረካው ጥማት አለን። ክብር ለጌታ ይሁን። ስለዚህ የመጀመሪያው ነጥብ ምንድነው? በሁላችንም ውስጥ ጥማት አለ። ዓለም በጣም ተጠምታለች። ዓለም በጣም ተርባለች። አያውቁም ግን ይሄ ነገር በእግዚአብሔር መንፈስ ብቻ የሚሞላ እግዚአብሔር በሚያቀርበው እንጀራ ብቻ የሚረካ እንደሆነ አያውቁም እንጂ ዓለም ሁሉ በጥማት ውስጥ ነው ያለችው።
ሁለተኛ ሐሳብ፣ ይሄንን ጥማት በራሳችን መንገድ ማርካት አንችልም። ጥማት አለ። ይሄ ጥማት በራሳችን መንገድ ልናረካው አንችልም። ዛሬ ይቁረጥልን የምንሞክረው ነገር እንኳን ቢኖር ትክክለኛ ፍላጎት መርካት ያለበት በትክክለኛ መንገድ ነው። ትክክለኛ ፍላጎት ትክክለኛ ባልሆነ መንገድ ለማርካት ስንፈልግ ከችግር ወደ ችግር ነው የምንሄደው። ለምንድን ነው ሰዎች ብዙ ችግር ውስጥ የገቡት? ይህንን እግዚአብሔር ወደኔ አምጡ የሚለው ማንነት ሌላ ቦታ ስንወስድ ማለት ነው። የሳምራዊቷን ሴት ታሪክ ላምጣ እዚህ ጋር ዮሐንስ ወንጌል ምዕራፍ 4 ላይ የእሷ ታሪክ በጣም የሚታወቅ ስለሆነ ሁላችሁም ታውቃላችሁ። እቺ ሴትዮ ከሌሎች ጓደኞቿ ከጎረቤቶቿ ተለይታ ብቻዋን እኩለ ቀን ውሃ ለመቅዳት የምትሄድ ሴት ናት። ውስጧ ባዶነት አለ። ይህንን ባዶነት ልትሞላ የሞከረችው ሌላ ነገር ነበረ፣ ጌታ የሚያውቀው እሷ ራሷ ያልገባት ነገር ግን በጠማት ቁጥር የምትጠቀመው ውሃ ሌላ ነበረ። ጌታ ግድ አለውና ወደ እሷ መጣ። ወደ ሰማርያ ሊያልፍ ግድ ሆነበት ይላል። እቺን ሴትዮ አገኘና አነጋገራት። አንቺ ሴት ውሃ አጠጭኝ አላት። በኋላ ግን የደረሰችበት ነገር ምንድነው? ውሃ አጠጭኝ እንዴት ትለኛለህ? እኔ ሴት ሲሆን አንተ ወንድ ስትሆን፣ እኔ አሕዛብ ሲሆን አንተ ሳምራዊ ሲሆን አንተ አይሁዳዊ ስትሆን እንዴት እኔን ውሃ አጠጭኝ ብለህ ትጠይቀኛለህ? ውሃ አጠጭኝ የምልሽ እሱ ማን እንደሆነ ብታውቂ ኖሮ ይህንን አንቺ ራስሽ ትጠይቁ ነበር ያላት። ኧረ ክብር ለጌታ ይሁን። ሬዲ ነው ጌታ ሊያጠጣት፣ ሬዲ ነው ሊያረካት፣ ሬዲ ነው ሕይወቷን ለመለወጥ ጌታ ተዘጋጅቷል። ወገኖቼ ሆይ እቺ ሴትዮ ግን ከዛ በፊት ያደረገችው የጠማት ስመስላት ትዳር ትይዛለች። የጠማት ስመስላት ሌላ እሱን ትፈታና ሌላ ሰው ታገባለች። እና ችግሩ የሷ አይመስላትም፣ ችግሩ የሰዎቹ ነው የሚመስላት። መጀመሪያ መጣ ከዚህ ሰውዬ ጋር መኖር ጀመረች። ከዛ በኋላ አይ ሁሉም እንደዚህ አይደሉም፣ ስለዚህ ይሄን ሰውዬ መፍታት አለብኝ አለች። ከዛ ሁለተኛው ሰው መጣ። የተለወጠ ነገር እሷ ጋር ስለሌለ ሰውየው መጣ፣ አልተስማማትም። ከእጅ አይሻል ዶማ አንተም ውጣ አለችው። ሶስተኛ ሰው አመጣች፣ አራተኛ ሰው አመጣች፣ አምስተኛ ሰው አመጣች። የሚገርማችሁ ነገር እቺ ሴትዮ ግን ባዶነቷ ምናልባት ሰፋ እንጂ ምንም ነገር የሆነ ነገር አልነበረም። ጌታ ግን አንድ ነገር አላት። አይ መሲህ እንደሚመጣ እናውቃለን ስትል እሱ የሚያናግርሽ እኔ ነኝ አላት። ኧረ ክብር ለጌታ ይሁን። ይሄን ውሃ ማጠጣሽ እኔ ነኝ አላት። እሺ አጠጣኝ ስትል መጀመሪያ አንድ ነገር እናድርግ፣ ባልሽን ጥሪ አላት። አያችሁ እንደ ጨዋ እንደሆነ ኢየሱስ። ክብር ለጌታ ይሁን። እንደ ጨዋ እንዳልዘረጠጣት፣ ነገር ግን ዋናውን ደግሞ ኃጢአት አልሸፈነላትም። እውነትን በፍቅር ማለት ይሄ ነው። ባልሽን ጥሪና ከዛ በኋላ አይ እኔ እኮ ባል የለኝም። እውነትሽን ነው፣ 5 ባሎች ነበሩሽ፣ ይሄኛውም ደግሞ ባልሽ አይደለም። ሴትዮዋ የልቤን የነገረኝ አለችው። ለዚህ ነው አቤት ለሰው ያልነገርኩት የደበኩት የቀበርኩት። ምናልባት የመጀመሪያውና ሁለተኛው ለሰው ተናግራ ሊሆን ይችላል። ሶስተኛና አራተኛ ላይ ሲደርስ ግን በፍጹም ይሄ እስከ ሞት ድረስ የምደብቀው ምስጢር ነው ብላ ሊሆን ይችላል። ጌታ ግን አወቀ። የልቤን የነገረኝን ኑና እዩ አለች። እግዚአብሔር የተባረከ ይሁን። አያችሁ ያ የህይወት ውሃ ስትጠጣ፣ ሃሌሉያ፣ በእኔ የሚያምን የህይወት ወንዝ ከሆዱ ይፈልቃል ብሎ አላት። ያ ምንጭ ውስጧ ሲገባ ደስታው በጣም አቅም አገኘች፣ ኃይል አገኘች። ደስ እያላት እንስራዋን ጥላ ወደ ከተማ ሄደች፣ ወንጌላዊ ሆነች። እግዚአብሔር የተባረከ ይሁን። ሃሌሉያ። ይኸውላችሁ ይሄን ጥማት እኛ ጌታ የሚለን ነገር የመጀመሪያው ሁላችንም ውስጥ ጥማት አለ። ሁለተኛው ሐሳብ ግን በራሳችን መንገድ ይሄ ጥም ሊረካ አይችልም። ይሄ ጥም ሊቆርጥ አይችልም። ቤት እንበለው፣ መኪና እንበለው፣ ምንም ነገር በሉት፣ ትዳር በሉት፣ ሪሌሽንሺፕ በሉት፣ ኮኔክሽን በሉት፣ በምንም ነገር ይሄ ጥማት ሊረካ አይችልም። ኤርምያስ 2:12 አነባለሁ። ሕዝቤ 2 ክፉ ነገር አድርገዋል አለ። በደንብ ስሙኝ ቅዱሳን፣ ይሄ የእግዚአብሔር ቀን ነው። 2 ክፉ ነገር ሕዝቤ አድርጓል። እኔን የህይወት ውሃ ምንጭ ትቶኛል። ይሄ እኮ ትልቅ በደል ነው። እኔን የህይወት ውሃ ምንጭ ትቶኛል። ስንቶቻችንን ህይወትን በዚህ በሚያልፍ ነገር የለወጥን ማለት ነው። ይኸውላችሁ እኔን ትተውኛል። ከዛስ የተቀደዱትን ጉድጓዶች፣ ውሃ ይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል።
የቆፈርነው በሙሉ እኮ ውሃ እየያዘ አይደለም ያለው፣ ሰላም እየሆነን አይደለም ያለው፣ እያበሳጨን ነው ያለው። ይኸውላችሁ ኢየሱስ እኔን የህይወት ውሃ ህዝቤ በሁለት ነገር አሳዝነውኛል። አንደኛ እኔን ትተውኝ ለራሳቸው ውሃ ሊቋጥር የማይችል ጉድጓድ ቆፍረዋል። ዛሬ የቆፈርነው ጉድጓድ መንፈስ ቅዱስ ለሁላችንም ይመስክርልን። ነገር ግን እኔ ጸልያለሁ ወደዚህ ወደ ውሃ ምንጭ ወደ ህይወት ውሃ ምንጭ እንመለስ። አረ ክብር ለጌታ ይሁን። ወገኖቼ ሆይ የእግዚአብሔር መንፈስ ዛሬ በመካከላችን አለ። የሚገርማችሁ በኋላ እናገራለሁ እና ይከተላቸው ነበር ይላል። ይሄ በቃ ይከተላቸው ከነበረው አለት ጠጡ ይላል። ይሄ ውሃ እግር አለው። ይሄ ውሃ እኛ ወዳለንበት ይመጣል። ይሄ ውሃ አውሮራ ውስጥ አለ። ይሄ ውሃ እግዚአብሔር አዘጋጅቶልናል። ወደዚህ ወደ ህይወት ውሃ ምንጭ ግን እንድንመጣ እግዚአብሔር ይፈልጋል። አሜን። ክብር ለጌታ ይሁን። አንዳንዶቻችን እንደው ንጭ የምንለው ለምን እንደሆነ ልንገራችሁ። ዶክተር እንደሻው አትበሉኝ፣ ፓስተር እንደሻው ነኝ። ምን ጎድሎን መሰላችሁ? ቤት ነው? ትዳር ነው? ምንድን ነው ካላ ኖ አይደለም። ይሄም የተቀደደውን ውሃ መያዝ የማይችለውን ጉድጓድ ስንቆፍር ነው የምንነጫነጨው። ወደ ኢየሱስ ዘወር ስንል ሰላማችን ይመለሳል። ማርታ በብዙ ነገር ትጨነቃለች፣ በብዙ ትታወካለች። ለምንድን ነው ያላት? ስለተነጫነጨች። ጌታ ሆይ አይገድም። እሷ እንደዚህ ቁጭ ስትል፣ እሷ ግን ይሄ ህይወት ውሃ ወንዝ አጠገብ ነው ቁጭ ያለችው። ክብር ለጌታ ይሁን። ሃሌሉያ። እስቲ ጮክ በሉና አጠጣኝ ጌታ ሆይ በሉ። በእውነት ከመንፈሱ ያጠጣን። ክብር ለጌታ ይሁን። ይኸውላችሁ ስለዚህ የመጀመሪያው ነጥብ ምንድነው? ሁላችንም ጥማት አለብን። ምንም በቃ ልክ ከዚህ ስንወጣ ውሃ እንደሚያስፈልገን፣ ምግብ እንደሚያስፈልገን ዲፐር የሆነ ውስጣዊ የሆነ ጥልቅ የሆነ የእግዚአብሔር መንፈስ በእኛ ውስጥ አለ እና ያ ቦታ የእግዚአብሔር መንፈስ ይፈልጋል። አንተ ዝም በል በዚህ ነው ምረካው እያልነው ከሆነ በጣም ተሳስተናል። ሶስተኛ ይሄ የሚያረካው የህይወት ውሃ ኢየሱስ ብቻ እንደሆነ ደግሞ አብረን እንመለከታለን። አንደኛ ጥማት አለብን። ሁለተኛ ይሄ ጥማት በራሳችን መንገድ ሊረካ አይችልም። ሶስተኛ የሚያረካው የህይወት ውሃ ኢየሱስ ብቻ እንደሆነ፣ የሚያረካው የዘላለም ህይወት እንጀራ ኢየሱስ እንደሆነ፣ የሚያረካ የህይወት ውሃ ኢየሱስ ብቻ እንደሆነ እንመለከታለን። ይኸውላችሁ ቅድም ዘጸአት 17ን አንብቤ ነበርና እሱ እንዴት ነው የኢየሱስ ጥላ ሊሆን የሚችለው የሚለውን ላንብበው። እግዚአብሔርም ሙሴን አለ፣ በህዝብ ሁሉ ፊት እለፍ፣ ከእስራኤል ሽማግሎች ከአንተ ጋር ውሰድ፣ ወንዙን የመታህበትን በትር በእጅ ይዘህ ሂድ። ያው የኤርትራን ባህር የከፈልክበት በትር አለ አይደል? እሱን ይዘህ ሂድ። እነሆ እኔ በዛ በኮረብ በአለት ላይ በፊት እቆማለሁ አለ። እግዚአብሔር የተባረከ ይሁን። ሃሌሉያ። ይሄ አለት የሚባለው ነገር God is my rock ሲሉ ሰምታችኋል። ለእስራኤላውያን አዲስ አይደለም። ስለ አለት በሚናገሩበት ጊዜ ስለ አምላክ ነው የሚናገሩት፣ ስለ እግዚአብሔር ነው የሚናገሩት። ስለዚህ እግዚአብሔር ምን አለው? በአለቱ ፊት ቁም አለው። መዝሙረኛው ዳዊት መዝሙር 18:2 ላይ እግዚአብሔር አለቴ ነው፣ እግዚአብሔር አምባዬ ነው፣ እግዚአብሔር መድኃኒቴ ነው፣ በእርሱ የምታመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀንድ፣ መጠጊያ ይላል። ስለዚህ አለትና አምላክ አንድ ናቸው። ክብር ለጌታ ይሁን። የታመነ የጽዮን ድንጋይ አለት በጽዮን አኖራለሁ፣ በሱ ተስፋ የሚያደርግ ምን አይሆንም? በድንጋዩ አይደለም። ይሄ አለት የተባለው ክርስቶስ እንደሆነ በዛ ውስጥ እንመለከታለን። ስለዚህ እኔ በኮረብ በአለት ፊት ቆማለሁ። አለቱን ትመታዋለህ። ምን ማለት ነው አለቱን መምታት? ይኸውላችሁ አለት መምታት ማለት ኢየሱስ ክርስቶስ ስለኔና ስለናንተ በመስቀል ላይ ይመታል ማለት ነው። አለቱን ትመታለህ። ህዝቡ ይጠጣ ዘንድ ከእርሱ ውሃ ይወጣል። በሱ ሞትና ትንሣኤ ነው የመንፈስ ቅዱስ በረከት በእኛ ላይ የፈሰሰው። ሙሴም በእስራኤል ህዝብ ፊት እንዲሁ አደረገ፣ እነሱም ጠጡ፣ ከብቶቻቸው በሙሉ ጠጡ ይላል። ክብር ለጌታ ይሁን። አንደኛ ቆሮንቶስ 10:3-4 ላይ ያም ማለት ክርስቶስ ነበር ይላል። በቃ ጳውሎስ ከተረጎመ ይበቃናል። ያም ማለት ማን ነው? እስቲ አንድ ላይ ጮክ በሉና ክርስቶስ ነው። እሺ የሚገርማችሁ ነገር ሙሴ ወደ ተስፋይቷ ምድር ለምንድን ነው ያልገባው? ኃጢአቱ ምንድን ነው? ብዙ ጊዜ ራሳችን ጠይቃለን አይደል? ቆይ የኔ ኃጢአት አሁን ከሙሴ አይብስም? እሱ ተስፋይቷ ምድር አልገባም፣ እኔ ግን እገባለሁ። ተሳስቶ ይሆን እግዚአብሔር ለምትሉ ተመልከቱ። ዘኍልቍ
ዘጸአት 17 ላይ ምታ ነው የተባለው። ዘኍልቍ 17 ላይ እንዲሁ ወደ አለት መጣና ተናገር ያንን አለት። ምክንያቱም ክርስቶስ 2 ጊዜ አይሞትም። ሙሴም እጁን ዘርግቶ ድንጋዩን ያው በህዝቡ ስለተበሳጨ ማለት ነው። አሁንም በቃ የእግዚአብሔርን ድንቅ ስራ ስለማያዩ የሆነ ነገር ሲሆን በሱ ላይ ስለሚማረሩ መሸከም ስላልቻለ ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትር መታው ይላል። ምን ተናገረው ነው የተባለው። ብዙ ውሃ ወጣ፣ ማይበሩም ከብቶቻቸውም ጠጡ። እግዚአብሔር ሙሴና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ወደ ተስፋው ምድር ይህንን ጉባኤ ይዛችሁ አትገቡም ማለት ሪሊ በቃ ሙሴ ቦታ ሆነው አትገባም። ለምን? በቃ በእስራኤል ሕዝብ ፊት እኔን አልቀደሳችሁኝም። የእስራኤል ልጆች በእግዚአብሔር ላይ ጠብ አደረጉ፣ እርሱም ቅዱስ መሆኑን የገለጠበት ይሄ የመሪባ ውሃ ነው። እኔ እግዚአብሔር የማደርገው ነገር በሙሉ በፕሮግራም ነው የማደርገው፣ በስርዓት ነው የማደርገው። አለቱን ምታ ስል የማደርገውን አውቃለሁ። አለቱን አትምታ ተናገር ስልም የማደርገውን አውቃለሁ። አንተ ግን አለቱን ከአንድ ጊዜ በላይ ስለመታ፣ ኢየሱስ ክርስቶስ ከአንድ ጊዜ በላይ ስለማይሞት፣ አንድ ጊዜ በላይ ስለማይሰቀል፣ አንተ ግን 2 ጊዜ ስለመታ አትገባም ማለት። እዚህ ላይ እኔ በጣም ትኩረት ልሰጥ የምፈልገው ስለ ሙሴ ሳይሆን አለቱ ኢየሱስ እንደሆነ እንድናውቅ ነው። እስቲ ጮክ ብለን ለእግዚአብሔር ክብር አሜን። አለቱ ማን ነው? ክርስቶስ ነው። አንድ ብቻ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። ስለዚህ ይሄ አለት የሆነው ክርስቶስ በበዓለ ሃምሳ በዳስ በዓል ጊዜ መጣና ይኸውላ ውሃ ፊዚካል የሆነ ውሃ ጠጥተው ለሰውነታቸው የረኩትን ሰዎች እኮ ነው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። ክብር ለእግዚአብሔር ይሁን። ስንት ነገር ነው ያየነው? 3 ነው ያየነው። የመጀመሪያው ሁላችንም ጥማት አለብን። ሁለተኛ ይሄን ጥማት በሌላ መንገድ ለማርካት መሞከር ድካም ነው። ሶስተኛ ደግሞ አሁን አብረን አየነው የሚያጠማው የሚያረካው የህይወት ወንዝ ኢየሱስ ክርስቶስ እንደሆነ አይተናል። አራተኛና የመጨረሻ ለመርካት ግን ምን ያስፈልጋል? ኮንዲሽኑ ምንድነው? በዚህ በእግዚአብሔር ውሃ ለመርካት እግዚአብሔር በሚያቀርበው በሚሰጠው መንፈስ ለመርካት ምን ያስፈልጋል ካላችሁ መጠጣት ነው የሚያስፈልገው። ቀላል ይመስላል አይደል? በጣም ከባድ ነው። ከባድ ሆኖ ነው ያየው። አያችሁ፣ ያልተጠማ ሰው አይፈልግም። ችግሩ ይሄ ያልመሰለው ሰው ሊጠጣ አይፈልግም። ከበዓሉ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ፣ እስቲ ማንም የተጠማ በሉ ጮክ ብላችሁ። አንደኛው ማንም ነው፣ ሁለተኛውስ የተጠማ ነው። ማንም የሚለው ማንን ነው የሚጨምረው? ሁሉንም ዓለምን በሙሉ እየጠራ ነው ያለው። ማንም ክርስቶስ ለሁሉ ነው። ስለዚህ ማንም የተጠማ ቢኖር ይምጣ እና ይጠጣ። እግዚአብሔር የተባረከ ይሁን። አድሎ የሌለበት ለሁላችንም ራሱን የሰጠ ጌታ ስሙ የተባረከ ይሁን። እስቲ ክብርን አምጡ ለእግዚአብሔር። እግዚአብሔር የተባረከ ይሁን። ሃሌሉያ። ከባዱ ግን ሁለተኛው ነው። ከባዱ ማንም የሚለው አይደለም። እውነቴን ነው የምላችሁ። ሪሊ ሰዎች ስንመሰክርላቸው አለ የሚሉ በቃ አለ የሚያረካ ካለ እኔን ተራራ ወጣለሁ የሚሉ አሉ። ነገር ግን የኔና እናንተ ችግር የቤተ ክርስቲያን ችግር አሁን መጠማት። ማንም ሁላችንንም የተጠማ ኮንዲሽን ነው። አሁን አልተጠማውም የሚል አይመጣም። ዴስፐሬሽን ያስፈልጋል ወገኖቼ ሆይ። ይኸውላችሁ ጌታ ሆይ በምንም ነገር የኔ ቀዳዳ ሊሞላ አይችልም። በምንም ነገር የኔ ችግር ሊሸፈን አይችልም። በምንም ነገር ጌታ ሆይ አንተ አጠጣኝ የሚል ክብር ለጌታ ይሁን። ተጠምቻለሁ የሚል ሰው አፊን ክፈት እሞላዋለሁ ይላል እግዚአብሔር ቃል። ወገኖቼ ሆይ በጣም መጠማት ያስፈልገናል። በቃ መጠማት ያስፈልገናል። እንዳንጠማ አፕታይታችን የዘጋ ወላጆች የሆናችሁ ታውቃላችሁ። ሁሉ ልጅ እኩል አይበላም። የማይበሉ ልጆችን በተለይ አፕታይት የሚዘጋ ደግሞ ለሰውነታቸው ኒውትሪሽስ ቫልዩ የሌለው ምግብ እንዳይከለክላቸው ጃንኩን ምንድነው የምናደርገው? ቾኮሌቱን፣ ስኳሩን የመሳሰሉትን ከፊታቸው እናጣ። ለምን? ጥሩ ነገር እየመጣ ስለሆነ ማለት ነው። ከጥሩ ትንሽ ቢበሉ ይሻላል። ወገኖቼ ቤተ ክርስቲያንም ችግራችን ይሄ ነው።
ድምፅ ሲሰማን ወደ መስቀሉ ከመሄድ ወደ ሕይወት ውሃ ወንዝ ከመሄድ አያችሁ ሌላ ይመስለናል። ለጭር ብሎኛል እስቲ ምን ላድርግ የሚል ሰው ጭር ብሎኛል ምን ላድርግ የሆነ ነገር እኮ ነው የምንፈልገው። ወደዚህ ወደ ሕይወት ውሃ እንድንመጣ ጌታው ይጠምቶኛል አጠጣን እንድንል እግዚአብሔር ሁላችንንም ይርዳን። ክብር ለጌታ ይሁን። ኢየሱስ ዛሬ ይጠራናል። ልጨርስ ነው አሁን። ኢየሱስ ዛሬ ይጠራናል። አንድ እውነተኛ ነገር እስቲ ልንገራችሁ ስለ መንፈስ ቅዱስና ስለ መንፈስ ቅዱስ ሙላት የደረስንበትና ልንደርስ የሚገባንን ነገር ላሳያችሁ። መጽሐፍ ቅዱስ በጣም ግልጽ ነው። ጌታ ኢየሱስ ክርስቶስ ማንም የተጠማ ብኖር ይምጣ ሲል ለሳምራዊቷ ሴትዮ ነው። በነገራችን ላይ ሳምራዊቷን ሴትዮ ማንም በእኔ የሚያምን ቢኖር የሕይወት ውሃ ምንጭ ከሆዱ ይፈልቃል ነው ያለው። ምንጭ ነው ያለው። ምንጭ በቃ ይሄ ሳልቬሽን ነው። እኔን ተቀበይኝ በቃ በአንቺ ውስጥ የሕይወት ውሃ ወንዝ ማለት ምንጭ ይጀምራል ነው ያለው። ዮሐንስ ወንጌል ምዕራፍ 7 ላይ ግን ምንድነው ያለው? ምንጭ አይደለም ያለው ወንዝ ይፈልቃል ነው ያለው። እግዚአብሔር የተባረከ ይሁን። ማለት ያው ነው ሁለቱም፣ ምንጩም የሱ ነው ወንዙም የሱ ነው። ግን እዚህ ጋር ለራሷ ሊሆን ይችላል፣ እዚህ ጋር ግን ምድርን በሙሉ የሚያረሰርስ ሃሌሉያ። ማንም የተጠማ ቢኖር ወደ እኔ ይምጣ። የመጀመሪያውን ምንጭ ምናልባት ሁላችንም አግኝተን ሊሆን ይችላል። ላንብቦ በደንብ ስሙኝ። ኤፌሶን ላይ አታውጡ ቃሉን ስለምታውቁ። ኤፌሶን 1:13 ላይ እንዲህ ይላል፣ እናንተ ደግሞ የእውነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። አለቀ በቃ። ልድገመው እኔ ድኛለሁ ወይ እንዳትሉ፣ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችሁ መያዣ ነው ይላል። ሰው ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ ሲቀበል የእግዚአብሔር መንፈስ ያትመዋል ያንን ሰው። ምን ማለት ነው? ማይተሙ የኔ ነው ማለት ነው። ሃሌሉያ። ስለዚህ እኛ የክርስቶስ ነን። እኔ የሱ ነኝ የምትሉ እስቲ እጃችሁን። ክብር ለጌታ ይሁን። ኢየሱስ ክርስቶስን እንደ ግል አዳኝ አልተቀበለ ሰማሁ እንጂ ወደ ሕይወቴ አልጋበዝኩትም የሚል ሰው ካለ እባካችሁ ይሄ ጊዜ አይለፍም። እሺ ታዲያ ይሄ ሙላት ይሄ ወንዝ የሚባለው ነገር ምንድነው ካላችሁ ኤፌሶን 1:13 ነው ያነበብኩት። እዛው ኤፌሶን ምዕራፍ 5:18 ላይ ምን ይላል? መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አታድርጉ ይላል፣ አትስከሩ ይላል። እግዚአብሔር የተባረከ ይሁን። ቅድም ምንድነው ያደረግነው? እዚህ ቦታ ቤቢ ዴዲኬት ነው አይደል ያደረግነው? ሕፃናትን ለጌታ ሰጠን። እነዛ እዚህ ያየናቸው ሕፃናት ሙሉ ሰው ናቸው ወይስ አይደሉም? ማለት በአካል ሁሉ ነገር አላቸው፣ ግን ምንድን ናቸው? ሕፃናት ናቸው። ዋው! እነሱም ሰዎች ናቸው፣ እኔም ሰዎች ነን። ግን እነሱና እኔን የሚለየን ነገር አለ። እነሱ ሕፃናት ናቸው። በመንፈስ ቅዱስ ታተማችሁ ብለን እዛው ላይ እንድንቀር አያስፈልግም ወገኖች ሆይ። እግዚአብሔር በመንፈስ ቅዱስ ሊሞላን ይፈልጋል። ወንዝ ሊያደርገን ይፈልጋል። አረ ክብር ለጌታ ይሁን። እና ወንዝ እንዴት ነው የሚሆነው ካላችሁ በመንፈስ ቅዱስ መሞላት ያስፈልገናል። ማለት ማንም የተጠማ ቢኖር ወደ እኔ ይምጣ። አሁን የምንጭና የወንዝ ልዩነት ላሳያችሁ። አሁን አባይ ግድብ አለ። እኛ ሁላችንም አባይ 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 የምንለው አባይ ምን እያደረገ ነው? በአሁኑ ሰዓት ከአንድ ቦታ ተነስቶ ምድረ በዳውን ያለመለመ በሄደበት ስፍራ በሙሉ ምርትና መከር እየሰጠ ሰዎች እንዲኖሩ እያደረገ ነው። እንደኛም ከዚህ ተካፋይ መሆን አለብን እያልን ነው ያለ ነው ወገኖቼ። ወይ እግዚአብሔር በመንፈስ ቅዱስ ሲሞላን የኛ ብቻ ሆነን አንቀመጥም። ግን ለመፍሰስ መጀመሪያ መጠጣት አለብን። ክብር ለጌታ ይሁን። ለመፍሰስ መጀመሪያ ምን መሆን አለብን? መሞላት አለብን። ግን ደስ የሚለው ይኸውላችሁ አንከፍልበትም፣ ክርስቶስ ከፍሎበታል። ይሄንን ይኸውላችሁ
በቃ ገና ክርስቶስ አልከበረምና ሞቶ አልተነሳምና አላረገምና አማኞች ሊቀበሉ ስላላቸው መንፈስ ተናገረ ይላል። ክርስቶስ ከተነሳ በኋላ በበዓለ ሃምሳ ጠብቁኝ አላቸው። ጠበቁት። ይኸውላችሁ ሁሉም በአንድ ልብ ሆነው እያሉ ድንገት እንደሚነጥቅ አውሎ ነፋስ ይኸውላችሁ ትልቅ ድምፅ ሰሙ። የተከፋፈለ የእሳት ልሳን በሁሉ ላይ ሁሉን በእግዚአብሔር መንፈስ ተሞሉ ይላል። ቆይ የእነሱና የኛ ልዩነት ምንድን ነው? እኔ አንድ ልዩነት ነው የማየው። እነሱ ጠበቁ። በቃ ተጠምተናል፣ ጠብቁ ተብለናል፣ እንጠብቃለን። የእግዚአብሔር መንፈስ ሳንቀበል ምንም ማድረግ አንችልም ነው። ገንዘብ አልተወልንም ጌታ፣ ባንክ ሚሊተሪ ኃይል አልተወልንም ጌታ። ሲሄድ የተወልን ይሄን መንፈስ ብቻ ጠብቁ ነው ያለን። እነሱ በጣም ተራቡ፣ ተጠሙ። ጌታ የተባረከ ይሁን። የእግዚአብሔር መንፈስ ሞላባቸው። አሜን። እኛ ደግሞ ዞር ብለን ሰዓት እያየን ነው። ኦሬዲ እንቆም በእግዚአብሔር ፊት።